አሁን ሜሮን እግዚአብሔር ያሳይሽ። አሁን አንቺ የምታወሪው ነገር በእኛ ልብ ውስጥ ፍሬ ካልሰራ፣ ዘር ካልሆነ፣ ህይወት ካልሰጠን ምን ይጠቅመናል? እኛ የምንጠይቅሽ ነገር ደግሞ አንቺ ካልመለሽ አታካራ ከሆነ እግዚአብሔር ያሳይሽ። እድሜና ጊዜያችንን መጨረስ አይደለም ምንም የማይጠቅም ነገር። አሁን ከታች 240 ሰው ከታች አለ። ይሄ 240 ሰው የማይረባ ፍሬ የሌለው ፍሬ ከርስኪ የሆነ ነገር ብታወሪ ምን ይጠቅመናል? በመድኃኒዓለም ሜሮን ስለፈጠረሽ አሁን ጥያቄው ላይ ብቻ ፎከስ አድርገሽ ጥያቄው ላይ መልሽ እስቲ። ስላሴን ማመን መዳን ይሰጣል ወይንስ አይሰጥም? ይኸውልህ ምን ብለን መለስን? አሁን ከአንድ 10 ሰከንድ በፊት ምን አለን? ቃል በቃል ስላሴ የሚል ነገር መጽሐፍ ቅዱስ ውስጥ እንደሌለ አመንን። ትምህርቱ ግን አለ። ስለስመሽ ተየክውሽ ስላሴ የሚል ቃል ስለቃል ተየክው። ቆይ ስላሴ የሚለውን ቅላጼ ታወጣውና ምንድነው የምትጠይቀው? ከዛ ስላሴ የሚባለው ኮንሴፕት መጽሐፍ ቅዱሳችሁ ላይ አለ ወይ ብለህ ነው ቀጥላ የምትጠይቀው። ከዚህ ምንድነው አሁን እኔ የምጠይቀውን ነገር ለኔ እንድጠይቅኝ ማን ነው ፈቃድ የሰጠሽ? ጥያቄው እኔ ጋር እኮ ነው ያለው፣ አንቺ ጋር አይደለም። ይሄንን ጠይቅና አመልስልሃለሁ ይባላል እንዴ? አሚን the right question የሚባል ነገር አለ አይደለ? አሚን ጥያቄ በትክክል ካልጠየቅከው ያለ መረዳት ስትጠይቀው right question ወይ አሁን የኔ ጥያቄ ሮንግ ይሁን ራይት፣ ትክክል ይሁን ስህተት፣ ጥያቄ ትክክል አይደለም በማለት ነው የምታስረጂው እንጂ ይሄንን ጠይቀኝ እንዴት ይባላል? ጥያቄው ስላሴን ማመን ሜሮን በመጀመሪያ ደረጃ እኔ ስለ ስም አልጠየቅሽውም። ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ አለ ወይ የለም አላልኩሽም። ስላሴ የሚለውን ቃል ማመን መዳን ይሰጣል ወይንስ አይሰጥም አላልኩሽም። ስለ ቃሉ አይደለም የጠየቅኩሽ፣ ስለ ኮንሰፕቱ ነው። የስላሴን ኮንሰፕት ማመን መዳን ይሰጣል ወይንስ አይሰጥም? ጥሩ አያር እንዴት እንደገዩ ከስላሴ ወጣህና እሱን ሐሳብን ኮንሴፕቱን ማመን አልክ። ኮንሴፕቱ ደግሞ ምንድነው? ስለ አንዱ አምላክ ይናገራል። ይሄ አንዱ መለኮት በሶስት አካል የተገለጠ እንደሆነ ማለት አብ፣ ወልድ፣ መንፈስ ቅዱስ አካላት እንዳሉት በፕሮግሬሲቭ ሬቨሌሽን እና ዛሬ ላለነው ሰዎች ተገልጧል። አዎ ፉሊ ካላመንክ ኦኬ እግዚአብሔር መንፈሱን ካላመንክ እሱ አባት መሆኑን ካላመንክ ልጅ እንዳለውና ይሄ በባዮሎጂካል ልጅ ሳይሆን ዘላለማዊ ልጅ እንዳለው ካላመንክ በቃ እውነተኛውን አምላክ አታውቅም ማለት ነው። ይሄ ነው እኛ ኮንሴፕታችን። አሜን የኛ ቴዎሎጂ ማለት ነው። ስለዚህ requires you to know the son በጣም Holy Spirit in the Father ምክንያቱም ክሊርሊ መጽሐፍ ቅዱስ ያንን ስለሚል ማለት ነው። ልጁን የካደ አባቱን ካደ ይላል ቤሲክሊ። ስለዚህ አብን ማወቅ አትችልም። አብን እኔን አያችሁ ማለት አብን አያችሁ አለ። ስለዚህ ወልድን ካላወቅ እሱን ካልተቀበልከው አብን ማወቅ አትችልም። ስለዚህ ማለት ነው ያ ሶስቱንም የማወቅ ሶስቱን አካላት የማወቅ ግዴታ ይኖርብሃል። ግዴታ ሳይሆን ያው መረዳቱ ሊኖር ይገባል። ይሄው ነው መልሴ። ኦኬ ሜሮን አሁን ስላሴ የሚለውን ኮንሰፕት ካላመን ካለች ከዛ በደንብ በጥንቃቄ ተመልከቱ። በነገራችን ላይ በደንብ በጥንቃቄ ተመልከቱ። ኢየሱስን ባዮሎጂካል ልጅ ብለህ ማመን አይደለም ማለች። በደንብ ተመልከቱ። ከታች ያላችሁ ሰዎች የስላሴን ትምህርት አንጥራችሁና አበጥራችሁ እንድታዩ ነው የምፈልገው። ከሌላ ሰው ጋር ስታወሩ እንዴት ባለ መንገድ እንደሚያወሩና እንዴት ባለ መንገድ እንደሚረዱ እንድታውቁም በዛው ማለት ነው። ሜሮን ወልድ ለአብ ባዮሎጂካል ልጁ ነው ወይንስ አይደለም? ከአብ ውስጥ የወጣ ልጁ ነው ወይንስ አይደለም? He is begotten of the Father. Look at he is begotten. ባዮሎጂካል ልጁ ነው አይደለ? አይደለም። እንዴት ባዮሎጂካል ልጅ ነው? አሁን ባዮሎጂ ስናወራ ባይዘው ስለ ሂውመን ኔቸር እያወራ ነው። ባዮሎጂ መንፈስንና ባዮሎጂን ማወቅ አለበት ወይ? አሱን you say ባዮሎጂ ስትል ማለት ነው ፊዚካል ወርልድ ላይ ኖርክ ማለት ነው። ኢየሱስ ክርስቶስ ደግሞ የአብ ባዮሎጂ እንግዲህ ዲቴይል እንመልከት።
ባዮ ማለት ምን ማለት ነው ሜሮን? ኦኬ ባዮሎጂ በግሪክ ወርድ ባዮ ማለት ነው። በቃ አይችግም። ግሪኩን ወርድ ተውና ባዮሎጂ ስትል ማለት የተወለደ ማለት ነው አይደለ? አንተ አሁን ባዮሎጂካል ልጅ ነው ስትልና የአዳፕሽን ልጅ ነው ስትል የተለያየ ነው። አንዱ ምንድነው ካንተ አልተወለደም፣ አንዱ ደግሞ ካንተ ተወልዷል ማለት ነው። ኢየሱስ ከአብ ውስጥ የተወለደ ነው ወይንስ አይደለም? የአብ ባዮሎጂካል ልጅ ነው ወይንስ አይደለም? ኦኬ ባዮሎጂካል ልጅ ነው ካልክ ደግሞ አንተ ማስረጃ ሰጠኝ። አንተ ነው ያልከው ባዮ ምናምን እንትን ምንድነው እየተነተንክ ማለት ነው። ባዮ ለመንፈሳዊም ነገር ይሰራል ብለህ ካሰብክ እሱ ማስረጃ ሰጠኝ አንተ። ኦኬ ባዮሎጂካል ልጅ ማለት አንድ ነገር ባዮሎጂካል ልጅ ነው ማለት ዘር የተካፈለ ወይንም ከአባቱ የተገኘ ማለት ነው። ከአባቱ የተገኘ ዘር ተካፋይ ማለት ነው። ስለዚህ ኢየሱስ ወይንም ወልድ ባህሪውን ኔቸሩን የተካፈለው ከአብ ነው ወይስ አይደለም? እንደዚህ አይነት አስተምሮ የለንም። ሂዝ co-equal with the father ብለን ነው የምናምነው። አሁን አንተ ባዮሎጂ የኒቅያ ጉባኤ ሁለተኛው ፖይንት ከአምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ይልሻል። የተወለደ ወይንም የተገኘ ሲልሽ ከማን ነው የተወለደው? ከማን ነው የተገኘው? ቆይ አንድ ጊዜ ወደ ኒቅያ ጉባኤ ከመሄድ በፊት ማለት ነው ባዮሎጂ ጾታዊ ሂደት ያስፈልገዋል አያስፈልገውም? ለጾታዊ ሂደት መሆን የለበትም። ባዮሎጂ ስላልክ ነው ኢየሱስ ክርስቶስ ከአብ በባዮሎጂ ነው የተወለደው ስትል ምንድነው? ቀደም እንዳልከው ዘር ያስፈልጋል፣ ጾታዊ ግንኙነት ያስፈልጋል አይደል? በባዮሎጂ ለመውለድ ማን ስለ ሴክሹዋል ኢንተርኮርስ ማን ጠየቀሽ? ባዮሎጂ የሚለው ስለ ሴክሹዋል ኢንተርኮርስ አይደለም እኮ እያወራሁሽ ያለሁት። የዘር ተካፋይ ወይንም የባህሪ ተካፋይ ነው ወይንስ አይደለም ነው እያልኩሽ ያለሁት። እሺ ተካፋይ ስትል ምን ማለት ነው? አስረዳኝ። የዘር ተካፋይ ለምሳሌ በሳይንሱ ዓለም አንዲት ሴት እንቁላል ከራሷ ትሰጥና አንድ ወንድ እንቁላል ከራሱ ዘር ከራሱ ወይንም ስፐርም ከራሱ ይሰጥና ማህፀን ተከራይተው ምን ይሆናሉ? ይወልዳሉ። ማህፀን ኪራይ ተከራይተው ማለት ነው። ከዛ በኋላ ምን ይለዋል? ባዮሎጂካሊ ልጁ እናትየው ሌላ፣ ባዮሎጂካሊ አባቱ እናትየው ሌላ፣ ግን ማህፀን በመከራየት ማንን? ሌላ ሴትን ምን አደረጉ? ተጠቀሙ። ስለዚህ ባዮሎጂካሊ በማህፀን ውስጥ ያከፈችው እናቷ አይደለችም። ከሷ ዘርም ይሁን ምን እንቁላል ስላልተካፈለ ማለት ነው። ገባሽ? ስለዚህ ባዮሎጂካሊ የሚባለው ቃሉና ምንነቱ በራሱ ዘር ተካፋይነትን አመልካች ነው። ጥያቄው ሴክስን አመልካች አይደለም። አሁን ጥያቄው ኢየሱስ ክርስቶስ ዘርና ባህሪን የተካፈለው ከአብ ነው? ወልድ ዘርና ባህሪን የተካፈለው ከአብ ነው ወይንስ አይደለም? ሜሮን አንተ የምትለው ነገር መጽሐፍ ቅዱሳዊ አይደለም። እኛ በምን እናምናለን? በዘላለማዊ ውልደት ኦር ደግሞ ኢተርናል ጄኔሬሽን የሚለውን ነገር እናምናለን። እሺ ምን ማለት ነው? ላይ ኢተርናል ጄኔሬሽን ማለት ምን ማለት ነው? ዘላለማዊ ውልደት ማለት ነው። ዘላለማዊ ውልደት ማለት ምን ማለት ነው? እሺ ለምሳሌ በምሳሌ ላድርገው፣ በፊዚካል ወርድ ላድርገው ነው እያልኩኝ አይደለም። ምሳሌ ነው። ፀሐይ በወጣሽ ጊዜ ሁሉ ብርሃኗና ነጸብራቁ አብሮ ይወጣል አይደለ? አንዱ ካንዱ አይቀዳደምም፣ አንዱ ካንዱ አይበልጥም። ምንድነው ስቴር ኔቸር አብሮ ፀሐይና ቆይ የኢየሱስንና የፀሐይ ልትቀላቂ ምሳሌም ልታደርጊ አትችይም። ፀሐይ ብርሃኑ አካል ነው። የማይገናኝ ነገር አገናኝተሽ ምሳሌ አትስጪ። ለራስሽም ከታች ላለውም ሰው የማይመጥን ነገር አታውሪ። እውቀትሽን ሞር አድቫንስ አድርገሽ ምሳሌ የሚባል ነገር የለም። በፀሐይና በጨረሯ መካከል ምሳሌ የሚባል ነገር የለም። እያወራን ያለነው ስለ አካል መገኘት ነው እንጂ ስለ ሙቀት መገኘት አይደለም። ኢየሱስ የአብ ሙቀቱ አይደለም።
ኢየሱስ የአብ አካል ውስጥ የተገኘ ሌላ አካል ነው ያንቺ እምነት። ሙቀት ከፀሐይ የተገኘ ሙቀት ኢተርናል ጀነሬሽንን አመልካች አይደለም። የፀሐይ ሙቀት አካል አይደለም። ስለዚህ ለራስሽም የማይጠቅምሽን ለአእምሮሽም የማይመችን ከኔ ጋርም ደግሞ ብዙ የማያራምድሽን ኤግዛምፕል አትስጪ። ጥያቄው ወልድ ከአብ በአካል ነው የተገኘው ወይንስ አይደለም? በአካል ኦኬ፣ እሺ፣ አንዴ ሚውት አድርገህ ለመስማት ሞክር። አሁን እንደሰማው አሁን ባይዘው ምንም ነገር አላወራህም። ያወራኸው ጀስት ነቲንግ ምንም ያልከው ነገር የለም። እናቱ ያመጣው ነው ጻና አድርገሽ ነው እንዴ አንቺ የምትመለከቺን? ቆይ ውድቅ አድርገህ ብቻ ነው አንቺ የሆነ ጻና አድርገሽ ነው እንዴ የምትመለከቺ? የሆነ ነገር እንድትረጂ ስናወራሽ ይሄ ኤሌመንተሪ ላይ ኬጂ የሰንበት ተማሪዎች ላይ የቀረ ምሳሌ ለኛ የምትሰጪን ፀሐይና ሙቀት ምናምን የምትይው ወይንም እንቁላልና አስኳሉ ልትይ ነው? ከዛ ዛፍና ቅርንጫፍ ልትይ ነው? የሆነ የሰንበት ተማሪ ሳንዴ ስኩል የሆኑ ሰዎችን ኤግዛምፕል ትሰጪናለሽ እንዴ? እሺ አሪዮስ ኢየሱስና አብ ጋር ስናወራ ስለ አካል ነው የምናወራው፣ ስለ ባህሪ አይደለም የምናወራው። ቆይ አንዴ ስማ፣ ኢየሱስ ክርስቶስ በምሳሌ ሲያስተምር እየተቃወምከው ነው? መልስ። አንቺ የምትሰጪው ምሳሌና ኢየሱስ የሚሰጠው ምሳሌ ምንም የማይገናኝ ምሳሌ ነው። የኔ ይሻልም እንዴ? ቆይ እንዴ እዛ ጋር እኮ ቢያንስ ምሳሌ የሆነለትን ነገር ሊገልጥ ያስፈልጋል እህቴ። ሳልገልጥ እኮ ምሳሌ የሆነለትን ነገር ተረጋጋ። ይኸውልህ ሳላወራ ይኸውልህ ምሳሌን እንኳን እንድገልጥ እድል አትፈቅድም። አንድ ነገር ሰው ምሳሌ የሚያመጣው ከዛ ቀጥሎ ፎሎዊንግ አርጊውመንት አውሪና እኔ አንድ ነገር ሜሮን የምታወሪው ነገር እኔ ከልጅነቴ ያደግኩበትን ትምህርት ነው የምታወሪው። ገና ከኤሌመንተሪ ከ40 ቀን የተማርኩትን ተወልደ መድህን ተብዬ ስም የተጠራውበትን ትምህርት ነው የምትነግሪኝ። መልእክተ ዮሐንስ ብዬ የተማርኩበትን ትምህርት ነው የምትነግሪኝ። ጸሎተ ሃይማኖት ናምድ ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ብዬ የተማርኩትን ትምህርት ነው የምትነግሪኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ብዬ የሆነ በጣም ሕፃን ነው እንዴ የምታደርጊን አንቺ? የምናወራሽ ሰዎች እኮ አንቺ የምታወሪውን ነገር አልፈን ተራምደን የመጣን ሰዎች ነን። የምትሰጪን ነገር ለኛ ምሳሌው በራሱ እንደማይመጥንና ምጣኔ የሌለው ነገር እንደምታወሪ እንዲገባሽ ነው። ጥሩ ከፈሪሳውያኖች ትበልጣለህ። ማንበብ እውቀት የሚሆን ከሆነ ማለት ነው። አንተ ከፈሪሳዊ ትበልጣለህ፣ ከትልቆች አንቺ ሴትዮ አንብቤ አይደለም ሴትዮ። ቆይ አንድ ነገር ላሳየት። እቺ ፎቶዬን ሳይሆን የሆነ ነገር ላሳየት። ከታች ያላችሁ ሰዎች ፎቶዬን ስለማላሳያችሁ ይቅርታ። እንደሷ አይነት ነው የምትገምተኝ? እንዴት ነው የምትገምተኝ? ቆይ እኔ እኮ ቢያንስ ከልጅነት እስከ እውቀት ለ16 ዓመት ለ16 እና ለ17 ዓመት ሰርክ እና ጳውሎስ በልጣለ ጥሩ ጳውሎስ ማለት ጌታን ከማግኘቱ በፊት በጣም ምሁር እንደነበር ይናገራል። ግን እሱ ጳውሎስ አንቺ ሴትዮ ጳውሎስ ፀሐይና ጨረቃ ከዚህ በኋላ ስታወራና ሙቀት ለለክ ሜሮን ነው ከተናደድክ ሚውት ላድርግልህና ትንሽ ተረጋጋ፣ ውሃ ጠጣ ምናምን። አይ እንዴት አይደለም ማለት ትልልቅ ቆይ አንድ ነገር ላሳይሽ እኔ ከፍቼ ማለት ነው። አንቺ ለኔ ፀሐይና ጨረቃ ብላ ሙቀት ብላ ምሳሌ ትሰጠኛለች? እንዴት ምን አይነት ሰው ናት? በእግዚአብሔር ከአንድ ነገር ላሳይሽ እንዴ። ኧረ እግዚአብሔር ያሳያት። ምን አይነት ሰው ናት? ምንም የምድር እውቀት ምንም እግዚአብሔር አሁን የምትረጂውን ነገር በእውቀትና በመንፈሳዊ መረዳት መልሽ። እሺ የወልድ አካል ከአብ አካል ሲገኝ የአብ አካል የወልድን አካል ያስገኘው ሳይቀድመው ነው? አዎ ሳይቀድመው ወይንስ እንደዛ ነው የምናምነው? ሳይቀድመው ነው። አይኖ እንዲህ አይነት ዲስከሽን ሳይቀድመው ታዲያ የወልድ አካል ከአብ አካል እንዴት ተገኘ እኮ ላስረዳ እኮ ሞከርኩኝ። ቤሪያ እየተቀበልክ አይደለም። ለምሳሌ ፀሐይ በወጣችበት ሰዓት ሁሉ ነጸብራቁ አብሮ እንዳለ እንደማይቀዳደም አሁን አስበው። ፀሐይ ወጣ ከዛ ቀጥላ የሆነች ነጸብራቅ ብትመጣ ኦኬ ይሄ ነገር ከፀሐይ አልተገኘም ነው የምትለው። ለምን? ኧረ ስለ አካል ነው የተጠየቅሽው፣ ስለ ባህሪ አልተጠየቅሽም። ኦኬ ስለ አካልም እሺ። ስለዚህ ኢተርናል ጄኔሬሽን በመጽሐፍ ቅዱሳዊ ምን ማለት ነው? ዮሐንስ 1:1 ላይ እንደሚናገረው ቃል እግዚአብሔር ጋር ነበረ ይላል። ቅድድሞሽ የለም።
ኦኬ እስቲ ኢተርናል ጄኔሬሽን ከአንድ ኤግዛምፕል ከብሉይ ኪዳንና ከአዲስ ኪዳን ይሁን ከብሉይ ኪዳን አንድ ጥቅስ ስጪ እስቲ ኢተርናል ጄኔሬሽን የሚያሳይ። እሺ ያ አልኩ እኮ ዮሐንስ 1:1 ላይ ቃሉ ከእግዚአብሔር ጋር እንደነበረ ይናገራል። ስለዚህ ቅድድሞሽ የለም። ከብሉይ ኪዳን ላልከኝ ደግሞ ሚክያስ 5:2 ላይ ሄደማ ይችላል ለመሲሁ የተነገረውን ምን ይላል? ታዲያ ቅድድሞሽ ከሌለ ልጅነት አለ የምትይው ምኑን ነው? ጥሩ ምን እንደሆነ እነግርሃለሁ። አንተ ከብሉይ ኪዳን ስላልከኝ ቃሉን ልስጥ አንተም ገብተህ እንድታነበው። ሚክያስ 5:2 ላይ እንዲህ ይላል፣ መምጣቱ ከቀድሞ ከዘላለም ነው ይላል። የትኛው? የመሲሁ የሚመጣው። አየህ አይደለ? ጥንት ነው ጅማሬ የለውም እያለ ነው ሚክያስ 5:2። ስለዚህ ምን ማለታችን ነው? የተወለደ ከአብ የተወለደ የሚለው ቃል የሚገልጸው ከዘላለም ያለ ግንኙነት ስለሆነ ነው። አለቀ። እንዲህ ታይም ልጅነት በመጽሐፍ ቅዱስ ግንኙነትን ነው የሚያመለክተው፣ ባዮሎጂካል ውልደትን አይደለም። ኦኬ እንግዲህ ተመልከቱ፣ የአብና የወልድ ልጅነትና አባትነት ቅርርቦች ነው እንጂ ወልድ ከአብ አልተገኘም ነው ቅርርቦች የምታወራው። ቅርርቦች አላልኩም፣ ግንኙነት። አየህ አይደለ? እኔ አሁን ስለ ሲምባሊክ ሳውላ ስለ እስራኤል ነው ቅርርብነት ኦር ደግሞ ሪሌሽንሺፕ። ወልድ ከአብ ተገኝቷል ወይንስ አልተገኘም? ሜሮን ኦኬ ሂዝ ቢጋትን ኦፍ ዘ ፋዘር ብሎ መጽሐፍ ቅዱስ ይናገራል። ልክ ነው። ከምኑ ነው ወልድ ከአብ የተገኘው? ከምኑ ነው? ኢተርናል ጄኔሬሽን ወልድ ከአብ የተገኘው ከምኑ ነው? ምን ማለት ነው? እሺ ወልድ ከአብ ተገኘ። ለምሳሌ የኒቅያ ጉባኤ ከአምላክ የተገኘ እውነተኛ አምላክ ይላል። ወልድ ከአብ የተገኘው ከምኑ ነው? ከአብ ከምኑ ነው ወልድ የተገኘው? ለምሳሌ መንፈስ ቅዱስንም ሲናገር ከአብ ይሰርጻል ይላል። ምሳሌ አትበይ ሴትዮ። እንዴ ምንድነው ምሳሌ የምትጠብቁት? አታዚግኝ። እኔ እናቱ እኔ እነ ወሂድ ምናምን እኔ አልችልሽም። እንደ ሙስሊሞች እኔ አልችልሽም። እኔ ክርስቲያን ነኝ። ወልድ ከአብ ከምኑ ነው የተገኘው? እሺ አፋፊን ካልከኝ ማውራት አልችልም። ሚዩት ላድርግልህና አንዴ ውሃ ምሳሌ ቀጥታ መልሽልኝ። ይሄ ዙሪያ ጥምጥም እየሄድሽ የሆነ እንትን አታርጊው። ይሄ የተደረተ ምንድነው ሸረሪት በድሯ ዙሪያ እንደምትዞር አታድርጊው። ወልድ ከአብ ሲገኝ ከምኑ ነው ከአብ የተገኘው? እሱን ንገሪኝ። ካልመወለድ አይደለም ብዬ ቅድም አስረድቼ ነበረ። ወልድ ከአብ የተገኘው ከምኑ ነው? ከአብ። እሺ ለምንድን ነው የምትጮህ? ቀስ በል እሺ። እድል ስጠኛ እንዳወራ። አሰለቸሽኝ እኮ የትሪኒቲንም ትምህርት ሳታቂ መወለድም ሳይገባሽ። እሺ ምን ማለት እንደሆነ ላስረዳ። ምላሽ ሰጪ ሆነሽ እዚህ ጋር ትመጫለሽ። እንዴት ነው ቢያንስ አንድ ሰው ማለት ነው ስንዴን ከገለባ ሳይለይ የእምነት ዕውቀት ሳይኖረው ዝም ብሎ ማውራት ዕውቀት ነው እንዴ? ሴትዮ እምነት ማውራት ነው እንዴ? ቤሪያ እሺ ፕሮቴስታንት ነኝ ክርስቲያን ነኝ ማለት ነው እንዴ? እምነት የምጠይቅሽን ነገር ሳይገባሽ ሳታቂ ለምን ከኔ ጋር በደቂቃ እንወያይ? ቤሪያ ሰላም። ቤሪያ አንድ ትንሽ ደቂቃ ትሰጠኛለህ? ከይቅርታ ጋር ትንሽ ደቂቃ ብቻ ቤሪያ። ኦኬ እስቲ አውራት ማለት እናንተ እንደውም በትዕግስት ታወራቷላችሁ። የምታወራው ነገር የሆነ የህፃን ወሬ ነው የምታወራው። እንዴት ነው ሰው ገዝቦ ኦቲዝም በሽተኛ አይደለች ሰው ትልቅ ሰው ናት። እንግዲህ የሚጠየቀውን ነገር ሳይረዳ ምላሽ ሲሰጥ ይሄ እኮ አፍረት እኮ ቢያንስ ለብዙ ጊዜ ነው ማቃት ነው። ሜሮን ቆይ ለብዙ ቀን ነው ማሳያት። እንዴት ነው ሰው በእሹሩሩ ቢያንስ የልጆች እናት ናት። ቢያንስ አንድ ህፃናትን ነው እሹሩሩ ብለን የምታስረዳው። እሹሩሩ ብለን እያስረዳዋ የሚነገር እግዚአብሔርን ይሄ እኮ ትላንትና አንዱ የሆነ ፐርሰን እኔ ወንጌል አማኝ ነኝ ይላል። ምንድነው ወንጌል አማኝ ነኝ ማለት ሲባል አያውቀውም። ግን ይሄ ምንድነው እንደሚነፋፋ ካፖርት ታውቃለህ? ይሄ የብርድ ጊዜ የሆነ ላይነን ነገር አለ እንደዚህ ፉፉፉ የሚል ነገር አይነት ነገር ማለት ይሄም የሚያሳፍር ነገር ነው። በነገራችን ላይ ስላሴንም አታውቅም ውልደትንም አታውቅም። በመታቀው ቃል ነው ኢተርናል ጄኔሬሽን ትላለች። ከምኑ ነው የተገኘው አታውቅም። ለምንድን ነው እንስታፕ የሚያወራው? ይሄ እግዚአብሔር ያሳያችሁ። እንግዲህ እና እንደው አቡበከር እነ ወሂድ እነ ኢብራሂም ሌሎች ሰዎች በጣም እንትን ብለውሻል፣ ተንከባክበውሻል። ይሄ መንፈስ ነው።